السلام عليكم ورحمة الله وبركاته. بزارو فيديو سورة القيامة كأسرامست እስከ 30 ያሉትን አንቀጾች ትክክለኛ ንባባቸውን እየተማማረን ቆይታ እናደርጋለን። እስከ መጨረሻው እንድትከታተሉት እጋብዛለሁ። أعوذ بالله من الشيطان الرجيم ولو ألقى معاذيره لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق نعم እነዚህን አንቀጾች ኢንሻአላህ በዛሬው ቪዲዮአችን እየተማማርን ቆይታ የምናደርገው ሱረቱል ቂያማ ከ15 እስከ 30 ያሉትን ነው የምናነበው። ሁላችሁም በጥሞና እንድትከታተሉ ተጋብዛለሁ። አንቀጽ 15 ወለው አልቃ ሚለው ጋር ወለው ቶሎ ነው የምናነበው። አልቃ ስን ደግሞ ላም ሱኩን ነች። ወለው አልቃ አይባልም። አልቃ ሳይሆን አልቃ እንደዚህ ያዛርጋችሁ ወደ ቃፍ መሸጋገር። ሐርፍ አልቃፍ የምትወፍር ፊደል ነች። ቀጥሎ ደግሞ አሊፍ ሱኩንም ስለመጣባት አሊፍ ሰጊራ ቃ በወፍራሙ እንድትጎተት ያደርጋታል። ስለዚህ አልቃ ሳይሆን አልቃ ቃ እንደዚህ ማለት ነው። ስለዚህ ስናነበው ወለው አልቃ እንደዚህ አድርገን ጎተት በማድረግ ማንበብ ይኖርብናል። መዓ ስን ደግሞ ሚም አይን ቶሎ ነው የምናያይዛቸው። ከአይን ቀጥሎ አሊፍ ሱኩን የመጣው መዓ አይንን እንጎተዋለን። ሚምን ግን አንጎተውም። ማዓዚራ አይባልም። ማዓዚራ ሳይሆን የሚባለው መዓ የምትለዋን የሁለት ሐረካ ያክል ጎተት እናደርገዋለን ማለት ነው። መዓ እንደዚህ አይንን በደንብ ማውጣት አለብን። መዓ ሳይሆን መዓ እንደዚህ መዓ ማዓዚራ የምንል ከሆነ ይሄ ትክክል አይደለም። አይንን ወደ ሐምዛ እየቀየሩ ነው፣ ማስተካከል ይኖርብናል። ሐርፈ አዛል ዛል ከስራ ያ ሱኩን ዚ ጎተት ማድረግ አለብን። ዛልን ስናነብ ከዚህ በፊትም እያየኑ እንደመጣ ነው የምላሳችንን ጫፉን ክፍል ትንሽ ብቅ እናደርገዋለን ከጥርሳችን። ስለዚህ ዚ ነው እንጂ ዚ አይባልም። ዚ እንደ መንከስ ማለት ነው። ስለዚህ መዓዚ እንደዚህ ማለት ነው። ወለው አልቃ መዓዚራ እንደዚህ መዓዚ ዚ ከዛ ራ ፈትሐ አለ ሀ ضማ ዋው ሰጊራ አለች አይደለ? እዚህ ላይ ስናቆም ሃን ወደ ሱኩን ቀይረን ነው የምናነበው እንጂ ይቺ ዋው ሰጊራዋን አናነባትም። ስለዚህ ሃ ضማይቱን ወደ ሱኩን ስቀይራት ህ ነው የምትሆን አይደለን? መዓዚራ እንደዚህ የሚነበበው ማለት ነው። ስለዚህ ስናያይዘው ወለው አልቃ መዓዚራ መዓዚራ ታዲያ ሀ መጨረሻ ላይ እንደዚህ ግልጽ መሆን አለባት ማለት ነው።
ሌላው ላ ቱሐሪክ የሚለው ጋር ላም ፈትሐ አሊፍ ስኩን የመጣው ላ የሁለት ሐረካ ያክል ጎተት ታደርጋለሁ። ሐ ደመቅ ነው የምናደርጋት። ላ ቱሐ ከዛ ራን ጥብቅ አደርጋታለሁ። ያው ራ እዚህ ቦታ ላይ የምትጠብቅ ብትሆንም ደግሞ ትቀጥናለች። ላ ቱሐሪክ ብለን አናወፍረው የምናነበው ላ ቱሐሪክ ምላሳችን ዝርግት አድርጉት። ላ ቱሐሪክ እነዚህ ማለት ነው። ካፍ ስኩን ነች። ቢሂ ነው የምንለው፣ ቢሂ አንልም። ከባ ከስራ ቀጥሎ ሀ ከስራ ነው እንጂ የመጣው ቢ ብለን ከባ ከስራ ቀጥሎ ያ ስኩን አይደለም። ስለዚህ ቢሂ ብለን ሃዋን ጎተት እናደርጋታለን። ለምን ሀ ከስራ ቀጥሎ ያ ሰጊራ ስለመጣች። ስናነበው ላ ቱሐሪክ ቢሂ ላ ቱሐሪክ ቢሂ እያችኋለ ቢሂ ቶሎ ነው የምናያይዘው። ሊሳነከ ሲንፈትሐ አሊፍ ስኩን ሳ ጎተት እናደርጓለን። ሊሳነከ ነከ ሊሳነከ አይባልም። ኑን ካፍ ቶሎ ነው የምናያይዘው። ሊሳነከ እንደዚህ ላ ቱሐሪክ ቢሂ ሊሳነከ ቶሎ ብለን ከዛ ካፈትሐን ካነበብን በኋላ ሊታዕ ስንል ደግሞ አይንን ረገጥ ማድረግ አለብን። ደመቅ እናረጋታለን። ሊታዕጀለ አንልም። ሊታዕጀለ ጅም ፈትሐ ላም ፈትሐ ቶሎ ሊታዕጀለ እያቸዋል። ሊሳነከ ቶሎ ብለን ካፍ ፈትሐ ላም ከስራ ሊሳነከ ሊታዕጀለ ቶሎ ከዛ ቢህ ብለን ስናቆም ቢህ ነው እንጂ የምንለው ቢሂ ብለን አናቆም። ስናቆም ሀ ስኩን እቺ እዚህ ላይ ያለችዋ ያ ሰጊራዋ መሳቢያ ይዛ መታለች። ስናቆም አትነበብም። ስለዚህ ስንቀጥል ቢሂ ኢና አለይና ብለን የምንቀጥል ከሆነ ነው እንጂ የምናቆም ከሆነ ሃን ስኩን አድርገን ብቻ ነው የምናነበው። ስለዚህ ቢህ ነው የምንለው ቶሎ ብለን ሊታዕጀለ ቢህ ቶሎ ሊታዕጀለ ቢህ አያችሁ አይደለ? ስናያይዘው ላ ቱሐሪክ ቢሂ ሊሳነከ ሊታዕጀለ ቢህ አያችሁ አይደለ? በዚህ መልኩ ይነበባል። ሌላው ኢና ዐለይና የሚለውን ኑንን ጥብቅ አድርገን ቆየት ማለት አለብን። ኑንና ሚም ጠብቀው ሲነበቡ እንደ ሌሎቹ የሚጠብቁ ፊደሎች ጥብቅ አድርገን ብቻ ቶሎ አይደለም የምናልፈው፣ ያዝ ማድረግም ያስፈልገዋል። ጠይብ ማጥበቅ ብቻ በቂ አይደለም። ስለዚህ እንደ ይሄ ነው መቆየት ሲባል። ማጥበቁ እን ብለን የያዝው ነው። ከዛ ያዝ አድርገን ደግሞ መቆየት ኢነ ከዛ ኑን ፈትሐ ወደ አይን እንሸጋግራለን። ዐለይና አለይና አይባልም። በዚህ መልኩ አይንን ደመቅ ማድረግ አለብን። ዐለይና ኑን ፈትሐ አሊፍ ስኩን ና ጎተት እናደርገዋለን። ኢና እየቻል ኢና ዐለይና የምንል ከሆነ ኸጣእ ነው። ሌላ ተጨማሪ ፊደል እየጨመር ነው፣ ተጨማሪ ፊደል እያመጣ ነው። ይሄ ትክክል አይደለም። ስለዚህ ስናነበው እንደ ነው ኢና ዐለይና ከዛ ጀምዐሁ አይን እንደዚሁ በደንብ መውጣት አለብን። ሀضማ ወው ሰጊራ አለች ሁ ጎተት እናደርገዋለን። ጀምዐሁ አይባልም። ጀምዐ እንደዚህ ኢነ የመጀመሪያው ሐምዛ ኢ ነው የምናነበው። ከዛ ቀጥሎ ዐለይና የሚለው ደግሞ ከዛ ጀምዐሁ አሁንም ማለት ነው። ስለዚህ ስናነበው ኢና ዐለይና ጀምዐሁ አያችሁ አይደለ? ጀምዐሁ እንደዚህ ይነበባል። ወቁር ከዛ ወቁር ቶሎ ብለን ራን ወፈር የምናደርጋ ስኩነች። ወቁር ሐምዛ ፈትሐ አሊፍ ስኩን አለች። ጎተት እንዲል የምታደርግ ነች። ወቁርአነህ ነህ አያችሁ አይደል? እዚህ ለሃ ወደ ስኩን የምንቀይረች ዋው ሰጊራ አትነበብም። ለምን? ሃን በስኩን ስለምንቀይረው ስለምናቆም። ስለዚህ ሀ ስኩንን አድርገን ማቆም። ወቁርአነህ እንደዚህ ማለት ነው። ኢና ዐለይና ጀምዐሁ ወቁርአነህ እያችሁ አይደል? ሌላው አንቀጽ 18 ፈኢዛ አይባል። ፈኢዛ ቶሎ ፋ ሐምዛ ከስራ ፈኢዛ እያችሁ አይደል? ዛል ፈትሐ አሊፍ ስኩን ዛ ምላሳችሁን ትንሽ ብቅ አድርጉት። ዛ እንዳትሉ ፈኢዛ ማለት የለብንም። ፈኢዛ በዚህ መልኩ እናነባዋለን። ጎተት እናደርገዋለን የሁለት ሐረካ ያክል። ቀረእናሁ ወፈር እናደርገዋለን። ቀረ ራም ይወፍራል። ቀረእ ሐምዛ ደግሞ ስናነበው ቀራዕ አይባልም። ቀራእ እዛው ዝግት ያለ ድምፅ ነው ያላት። ቀረእና እያችሁ አይደል እንጂ ቀራዕና ካልን ወደ አይን ነው የሚቀየርብን።
ቀረእናሁ ኑን ፈትሓ አሊፍ ሰጊራ አለች እዚህ ላይ ና ጎተት እንዲል ታደርጋለች። ሃ ضማ ቶሎ ፋጋና እያይዘዋለን። ፈኢዛ ቀረእናሁ ስለዚህ ቦታ የምንስበው ዛል ፈትሓ አሊፍ ስኩን ዛ የምትለውና ኑን ፈትሓ አሊፍ ሰጊራ ና የምትለዋል። ሌላውን ቶሎ የምናነበው ማለት ነው። ፈኢዛ ቀረእናሁ ፈተቢዕ ቶሎ ብለን ሃ ضማ ፋ ፈትሓ። ታዲያ ከፋ ፈትሓ ቀጥሎ የምናነበው ማንን ነው? ታሸዳን ነው። طيب እቻ አሊፍ ወይም ሀምዘቱል ወስል አትነበብም። ፈተ ቶሎ ብለን ፋ ታሸዳ ፈተቢዕ እንደዚህ ይሆናል ማለት ነው። ስለዚህ አይንንም በደንብ ማውጣት አለብን። ፈተቢዕ ማለት የለብንም። ፈተቢዕ እየቻል ፈኢዛ ቀረእናሁ ፈተቢዕ እንደዚህ ይነባል። ቁርአነህ ቁርአን ሱኩን አድርገን በዚህ መልኩ ወፈር አድርገን ያዘ የምናደርገው ሀምዛ ፈትሐ አሊፍ ሱኩን ቁርአ አይባልም። ቁርአ ኑን ፈትሐ ሀ በሱኩን ነው የምናቆመው። ቁርአነህ እየቻለ ቁርአነህ መጨረሻ ላይ የምትል ድምፅ አለች። ጠይብ ቁርአነህ እንደዚህ ማለት ነው ስናያይዘው ፈኢዛ ቀረእናሁ ፈተቢዕ ቁርአነህ እየቻለን በዚህ መልኩ እናነባዋለን። አንቀጽ 19 ሱመ ሚምን ጥብቅ አድርገን ያዝ አድርገን ቆየት ማለት አለብን። ቀደም ብለን ኑን ላይ እንደተመለከትነው ማለት ነው። ስለዚህ ሱመ አይባልም። ሳ ነች እዚህ ቦታ ላይ ሱመ መላሳቸውን ጫፉን ክፍል ትንሽ ከጥርሳችሁ ብቅ አድርጉት። ሱ የሚል ድምፅ ሰጣችኋል። ሳ ሲ ሱ ዛ ዚ ዙ ልክ እነዚህ ዛ ዚ ዙ ሶስቱም ፊደሎች በተመሳሳይ መውጫ የሚወጡ ናቸው። ስለዚህ የምላሳችሁን ጫፉን ክፍል ወጣ ታደርጉታላችሁ ከጥርሳችሁ አለፍ እንዲል ማድረግ ነው፣ እንደ መንከስ ማለት ነው። ስለዚህ ሱመ ከዛ ሚምን ደግሞ ስናጠብቅ ቆየት ማለት ያዝ አድርገን መቆየት። ሱመ ኢነ ኑንን አሁንም ጥብቅ አድርገን ቆየት ማለት ኢነ እንደዚህ። ሚምም ኑንም ሲጠብቁ አይፈጠንባቸውም። ጥብቅ አድርገን ትንሽ ያዝ አድርገን መቆየት አለብን። ጠይብ ሱመ ኢነ ዐለይና ታዲያ ነ ዓ ቶሎ ነው የምናየው። ኢና ዐለይና አይባልም። ለምን? መሳቢያ የለም። ከኑን ፈትሐ ቀጥሎ የለም። መቆየት ነው እንጂ ያለብን ነ ካልን በኋላ መሳብ የለብንም። ስለዚህ ነ ዓ ቶሎ ብለን ኢና ዓ አያችኋለ ኢን በቃ ይሄ ቆየን ነው የሚባለው። ከዛ እንደገና ነ ካልን በኋላ ግን ቶሎ አይን ጋር ማያያዝ አለብን። ሱመ ኢነ ዐለይና ዐለይና የሚለውንም አይን በደንብ ማውጣት ዐለይና አይባልም። ዐለይና ኑን ፈትሐ አሊፍ ሱኩን ና ጎተት ማድረግ አለብን። በያ የፈትሐ አሊፍ ሱኩን ያ ጎተት ማድረግ አለብን። ባጭሩ ነው የሚጎተቱት። ሁለት ሐረካ ይባላል። ሁለት ሐረካ ማለት ሁለት የተሐረኩ ፊደሎችን የማንበብ ቀድር ያክል መቆየት ማለት ነው። አንድ ፊደል ሙተሐሪክ ሲሆን ምሳሌ ያ ፈትሐ ከሆነ ያ ይሄ ነው አይደል? ይሄ የአንድ ፊደል ድምፅ አነባበብ ነው። ያ የጊዜ ቆይታ ይሄ ነው። የዚህን ሁለት ጊዜ ማለት ነው። ያ ልክ እንደዚህ ማለት ነው። የዚህን ሁለት ፊደል ወይም የሁለት ፊደል ቀድር ያክል መቆየት ማለት ነው። ሁለት ሐረካ ሲባል ስለዚህ በያ ለዚህ በያነህ ያ ማለት በረጅሙ አይጎተትም ማለት ነው። በረጅሙ የሚጎተተው መቼ ነው? ከነዚህ ከመሳቢያዎች ላይ የመሳቢያ ምልክት ሲኖር ነው። ጠይብ ሱመ ኢነ ዐለይና በያነህ ነህ የሚለው ጋር ሀ ወደ ሱኩን ነው የምንቀይረው። ስለዚህ ይቺ ዋው ሰጊራ አትነበብም። ስናቆም ሃን በሱኩን ማቆም ብቻ በያነህ እንደዚህ ማለት ነው። ስናያይዘው ሱመ ኢነ ዐለይና በያነህ። ጠይብ ሀያኛው አንቀጽ ከላ ላምን ጥብቅ አድርገን ሳብ እናደርገዋለን። ከላም ፈትሐ ቀጥሎ አሊፍ ሱኩን የመጣው ከላ በል እዚህም ላይ በል ላም ሱኩን ነች። ቱሒቡነ ሐ ደመቅ ነው የምናደርጋት። ሐ ቱሂቡነ አይባልም። ቱሒቡ በአضማው ሱኩን ቡ ጎተት እንዲል ያደርገዋል። ባን ማጥበቅ አለብን። ቱሒቡነል ኑን ፈትሐ ላም ሱኩን ቶሎ አይን ፈትሐ አሊፍ ሱኩን አይንን በደንብ ማውጣት አለብን። አይን እና ሐ ተመሳሳይ መውጫ ነው ያላቸው፣ ደመቅ ያለ ድምፅ ነው ያላቸው። ቱሒቡነል እንደዚህ ይሆናል። ከላ በል ቱሒቡነል ዓጂለህ እዚህ አልዓ ብለን ጎተት ካደረግን በኋላ ላም ፈትሐ አለ። ታን ወደ ሃ ሱኩን ነው የምንቀይረው።
ስለዚህ ፊደል ከዚህ በፊት ባለው ቪዲዮ ተነጋግረ ነበር። ታ መርቡጣ ትባላለች። እቺ የተቆለፈችዋ ታ ማለት ነው። ስናቆም ወደ ሀ ሱኩን ስትቀየር፣ ስንቀጥል ደግሞ በዚሁ በታ ትነበባለች ማለት ነው። ስለዚህ እዚህ ላይ እያቆምን ስለሆነ ወደ ሀ ሱኩን መቀየር ነው። ቱሒቡነል ዓጂለህ እንደዚህ ማለት ነው። ከላ በል ቱሒቡነል ዓጂለህ። ጠይብ ሌላው ወተዘሩነል ወተዘሩ ዋው ታዛ ቶሎ ነው የምናያይዘው። ዛልን በደንብ መውጣት አለብን። ወተዘሩን አይባልም። ዛል እንደዚህ ወተዘሩ ቶሎ ብለን ታዲያ ራ በማው ሱኩን መጥቷል። ሩ ጎተት እናደርገዋለን ባጭሩ። ወተዘሩነል ኑን ፈትሐ ላም ሱኩን ከዛ ሐምዛ ፈትሐ አሊፍ ሱኩን አ እንደዚህ ይነበባል። ኸ እዚህ ላይ ኺ ወተዘሩነል አኺ ኸ ኻ ኺ ኹ አኽ እንደዚህ የምነበበው ካኪኩ ወይም ሃሂሁ አይባልም። ወተዘሩነል አኺራ ራ ፈትሐ ትወፍራለች። ታን ወደ ሀ ሱኩን ነው የምንቀይረው ብያቸዋለሁ። ስለዚህ ሲነበብ ወተዘሩነል አኺራ ወተዘሩነል አኺራ ኻን ወተዘሩነል አኪራ አይባልም፣ ወይም ወተዘሩነል አሂራ አይባልም። ኻ አልአኺራ ኺ በዚህ መልኩ መለማመድ አለብን። ስናያይዘው አንዴ ወተዘሩነል አኺራ በዚህ መልኩ ይነበባል። ሌላው ውጁሁን የውመኢዝን ውጁ ዋው ضማ ጅም ضማ ግን ከጅም ضማ ቀጥሎ ማን መጥቷል? ዋው መሳቢያ ጁ ባጭሩ ጎተት እናደርገዋለን። ውጁሁን ነበረ ሀላይ ተንዊን አለ አይደል? ضመተይን ስለዚህ ንም የምትለዋ ድምፅ ወደ ያ እናስገባትና ያን ጥብቅ ማድረግ ከዛም ዜማውን ማዜም ቆየት ማለት ውጁሁን አያችኋለ። ሀ ضማ ያሸዳ ይበቃል ማለት ነው። ያሸዳ ስላል ታዲያ ማዜም ውጁሁን እንደዚህ ውጁሁን የውመኢዝን አያችኋል። ውጁሁን የውመኢዝን ዛ ላይ ደግሞ እዚህ ላይ ዛ ምትለውን በደንብ ካወጣን በኋላ ከስራቴን ያለችው አይደለ? ንም የምትለዋ ድምፅ ወደ ኑን ስለምትዋጥ ኑንን ጥብቅ አድርገን ቆየት ብለን ከዛ እንደገና ኑን ፈትሐ አሊፍ ሱኩን ሳብ እናደርጋለን። የውመኢዝን እንደዚህ ይሆናል ማለት ነው። ውጁሁን የውመኢዝን ናዲራ ضاد ናዲራ ስንል ናዲራ ضاد በዚህ መልኩ ምናነበው ናዲ ዲ እንጂ ናዲራ አይባልም። ض በደንብ መለማመድ አለብን። ራ ፈትሐ ነች፣ ታ መርቡጣ ነች። ወደ ሀ ሱኩን ነው የምንቀይራት። ሀ ሱኩን ትሆናለች ስናቆም ማለት ነው። ስለዚህ ናዲራ እንደዚህ መጨረሻ ሀ ይህ ድምፅ መሰማት አለበት። ውጁሁን የውመኢዝን ናዲራ እያቸዋለን። ደግመዋለሁ። እዚህ ላይ ውጁሁን ስትሉ ያን ጥብቅ መቆየት ከዛ እንደገና ዛል ላይ ተኑናለች የምትለው ወደ ኑን ስለምትገባ ኑን ጥብቅ አድርገን ያዝ ማድረግ ከዛ እንደገና መጎተት። ሁለት ስራ አለን ኑን ላይ። ኑንን ስናጠበቅ መቆየት አለብን። ከዛ ግን አሊፍ ከኑኑን ሱኩን ቀጥሎ አሊፍ ሱኩን ስለግም ስለመጣ ስለተከተለ እንደገና መሳብ ና ማለት አለብን። የውመኢዝን ብለን ከቆየን በኋላ እንደገና ና ብለን ደግሞ መጎተት ማለት ነው። ስለዚህ ሲነበብ ውጁሁን የውመኢዝን ናዲራ በዚህ መልኩ ይነበባል። ሌላው ኢላ ላም ፈትሐ አሊፍ ሰጊራ ላ ባጭሩ ጎተት እናደርጋለን። ረቢሃ ራ ኖፍሮ ረቢሃ ይባላል። ባይሆን በአንድ ጥብቅ አድርገን ቶሎ ወደ ሀ ማለፍ ነው። ኢላ ረቢሃ ሀ ፈትሐ አሊፍ ሱኩን ሀ ጎተት እናደርገዋለን። ና ኑን ፈትሐ አሊፍ ሱኩን ና ጎተት እናደርገዋለን። ባጭሩ ነች ይቺ እዚህ ላይ ናዚ እዚህ ላይ ወፈር እናደርጋታለን። ታዲያ ምላሳችን ጫፉን ክፍል ትንሽ ወጣ ብቅ እናደርገዋለን ከጥርሳችን። ናዚራ ስንል ታዲያ ራ ፈትሐ ታ መርቡጣን ወደ ሀ ሱኩን እንቀይራትና ናዚራ ብለን ታዋን ወደ ሀ በዚህ መልኩ እናቆማለን። ኢላ ረቢሃ ናዚራ እንደዚህ ማለት ነው። ሌላው ወውጁ ጅም ضማ ዋው ሱኩን ጁ ጎተት እናደርገዋለን። ሀ ضመተይን አለች ቀደም ብለን አይተነዋል። ወደ ያ ሱኩን እንውጣ ወደ ያ ፈትሐ እንውጣትና ያን ጥብቅ እናደርገውን ዜማ እናዜማለን። ወውጁሁ
እንደዚህ ወውጁሁን እንደዚህ ያን ጥብቅ እናደርገዋለን። ሸዳ የለም አይደለ? ግን እዚህ ላይ ንም የምትለዋ ድምፅ ወደ ያ ስለምትዋጥ ያን ጥብቅ አድርገን ማዜም አለብን። ወውጁሁን የውመኢዚን እንደዚህ የውመኢዚን ን ምት ድምፅ ነበረች እዚህ ላይ ከስራተይን ግን ከስራና ትንሽ ምን ያለችው አይደለ? ግን ን የምትለዋን ምን ወደሚል ድምፅ እንቀይራታለን። የውመኢዚን ን የነበረችዋ የውመኢዚን ም ይሆናል ማለት ነው። ወውጁሁን የውመኢዚን ባሲራ እንደዚህ ይሆናል። በፈትሐ አሊፍ ሱኩን በሲን ከስራ ነች፣ ራ ፈትሐ ነች፣ ታ መርቡጣን ደግሞ ወደ ሀ ሱኩን ቀይራታለን። ባሲራ እንደዚህ ይሆናል ማለት ነው። ወውጁሁን የውመኢዚን ባሲራ ናም። ሌላው ተظኑ ተዙኑ አይባልም። ተظኑ በዚህ መልኩ በደንብ እናወጣዋለን፣ እንወፍረዋለን። ኑንን ጥብቅ አድርገን መቆየት አለብን። ተظን እንደዚህ። ታዲያ ይህን እዚህ ከቆይም በኋላ ኑ ካልን በኋላ ግን ወደ ሐምዛ የምንሄደው ተظኑ አይባልም። ተظኑ አይ አያችሁ አይደል? ተظኑ ተظን የምንቆየው መቼ ነው? ን ብለን ነው። ኑ ካልን በኋላ ግን አይን የሚለው ጋር ቱን እናያይዘዋለን። ተظኑ አን ዩፍ ኑን ሱኩን ወደ ያ እንውጣታለን። ያን ጥብቅ ነው የምናደርገው፣ እናዜማለን። ተظኑ አን ዩፍዓለ አይን በደንብ እናወጣዋለን። ተظኑ አን ዩፍዓለ ቢሃ ቶሎ በል ላም ወደ ባ ነው የምናያይዘው። ቢሃ ሀፈት አሊፍ ሱኩን አለ፣ ጎተት እናደርገዋለን ስናያይዘው ተظኑ አን ዩፍዓለ ቢሃ ያቸው አይደለ? እደግመዋለሁ። ተظኑ አን ዩፍዓለ ቢሃ ፋቂራ ፈትሐ አሊፍ ሱኩን ፋ ጎተት እናደርገዋለን። ቃፍ ከስራ ነች፣ ራ ፈትሐ ነች፣ ታን ደግሞ ወደ ሀ ሱኩን እንቀይራለን። ፋቂራ እንደዚህ ተظኑ አን ዩፍዓለ ቢሃ ፋቂራ። ሌላው ከላ ላምን ጥብቅ አድርገን መሳቢያ አለ። መሳቢያው ደግሞ የመሳቢያ ምልክት ይዞ መጥቷል። በረጅሙ ጎተት እንዲህ የሚያደርግ ነው። ከላ ኢዛ እንደዚህ ይሆናል ማለት ነው። ኢዛ አይባልም። ሐምዛ ዛል ቶሎ ከዛ ዛል ፈትሐ አሊፍ ሱኩን አለች። ዛልን ባይሆን በደንብ መውጣት አለበት። ዛ ማለት ኢዛ አይባልም። ከላ ኢዛ በለገቲ ገይን በለገቲ አይባልም። በለገቲ በለገቲ አይባልም። ከላ ኢዛ በለገቲ ታከስራ ወደ ታሸዳ የምናልፈው እዚህ አሊፍን አስከታ የመጣችው ላም አትነበብም። ታከስራ ወደ ታሸዳ ሌሽ ምክንያቱም ላም ወደ ታ ስለተዋጠች ማለት ነው። ከዛ ራ ፈትሐ አሊፍ ሱኩን አለ። ራ ቃፍ ከስራ ያ ፈትሐ ነች። ስናቆም ያ ፈትሐዋ ወደ ሱኩን ስለምትቀየር ወደ ሱኩን ስትቀየር ደግሞ ያዋ ወደ መሳቢያነት ስለምትለወጥ ቂ ብቻ ተራቂየ በሚለው አተራቂ ወተት አድርገን ማቆም ስናያይዘው ከላ ኢዛ በለገቲ ተራቂ አተራ ራ ወተት እናደርገዋለን። ቃፍ ከስራ ያ ፈትሐ ነበረ፣ ግን ቃፍ ከስራ ያን ስናቆም ወደ ሱኩን ያ ሱኩን ይሆናል። ቂየ የነበረው ቂ ወተት አድርጋችሁ ማቆም። ስለዚህ ስናያይዘው ከላ ኢዛ በለገቲ ተራቂ እንደዚህ ይሆናል ማለት ነው። ከዛም ወቂለ ቃፍ ከስራ ያ ሱኩን አለች። ቂ ጎተት ነው የምናደርገው። ከዚ ወቂለ መን ሚን ፈትሐ ኑን ሱኩን እዚህ ላይ ያለችዋ ሲን ምልክት ትታያቸዋለች። እቺ ሰክታት ባች ትንሽ የዝምታ ነው። ሳንተነፍስ መን የምትለዋ ኑን ላይ ቆየት እንልና ያዛርገን ማለት ነው። ከዛ ራቅ የሚለው እናነባለን። ራ ፈትሐ አሊፍ ሱኩን አለች። ራ እናወፍረዋለን። ቃፍንም እንደዚሁ በሱኩን ነው የምናነበው። በሱኩን ስናነብ ታዲያ እናነጥረዋለን። ራቅ እንደዚህ ማለት ነው። ታዲያ ስናነበው እንዴት ነው? ወቂለ መን ራቅ መን ብላችሁ ያዛርጉትና አትተንፍሱ። ትንሽ ዝም በሉና ከዛ ራቅ የሚለውን ቀጥሉ። ወቂለ መን ራቅ ወቂለ መን ራቅ። አሁን በሁለቱ መካከል ለየን ነው አይደለ? ግን አልተነፈስንም። ሳንተነፍስ ትንሽ ዝም ማለት ማለት ነው። እቺ ሲን ያንን ነው የምትጠቁመው። እዚህ ኑን ላይ ዝም ብለህ
የተወሰነ ያዝ አድርግና ቀጣይ ያለውን ሳትተነፍስ ቀጥል ነው። ጠይብ ደግሞአለሁ አንዴ ወቂለ መን ራቅ ቃፍን ስናነብ ታዲያ በዚህ መልኩ አንጥረን ነው የሚሆነው። ሌላው አንቀጽ 28 ወዞነ አይባልም። ወፈር እናደርገዋለን። ምላሳችንን ጫፉን ክፍል ትንሽ ብቅ እናደርገዋለን። ኑንን ጥብቅ እናደርገዋለን። ወዞነ እንደዚህ ወዞን ያዛርግን መቆየት አለብን። አነሁል አሁንም ኑንን ያዛርግን ጥብቅ ማድረግ አለብን። ሀضማ ላም ሱኩን ቶሎ አነሁል ፊራ ራ ፈትሐ ሊፍ ሱኩን ራ ጎተት እናደርገዋለን። ቃፍን በሱኩን እናቆማለን። ወظن أنه الفراق ታዲያ ወظن أنه ተብሎ እና አይባልም። ቶሎ ብለን ወظን በንቆይና ነአነ ቶሎ ብለን እያያዝ አለብን። ወظن أنه الفراق በዚህ መልኩ ይነበባል። ሌላው አንቀጽ 29 ወልተፈቲ ወፈትሐ ላም ሱኩን ቶሎ ወልተፈ ፋን ጥብቅ እናደርገዋለን። ታከስራ ሲን ሸዳ እነዚህ አሊፍ አስከታይ መጣቸው አላም ወደ ሲን ስለምትዋት ሲን ማጥበቅ ብቻ የሚጠበቅበት ስለዚህ ታከስራ ወደ ሲን ሸዳ ወልተፈቲ ሳ ከዛ ሲን ፈትሐ አሊፍ ሱኩን ሳ ቃፍ ضمانች ቢሳቅ ከዛ ባከስራ አሁንም ደግሞ ወደ ሲን እንሸጋግራለን። ቢሳ ሲን ፈትሐ አሊፍ ሱኩን ሳ ጎተት እናደርገዋለን። ቃፍን በሱኩን የምናቆመው ቢሳቆ እንደዚህ ማለት ነው። ስናያይዘው ወልተፈቲ ሳቁ ቢሳቆ ደግሞአለሁ። ወልተፈቲ ሳቁ ቢሳቆ ኢላ ላም ፈትሐ አሊፍ ሰጊራ አለች። ላ ጎተት እናደርገዋለን። ረቢከ አይባልም። ቢከ ቶሎ ብለን ረቢከ ኢላ ረቢከ እንደዚህ ይነበባል። ረቢ ብለን ማንበብ የለብንም። የውመኢዚኒ እዚህ ላይ ቀደም ብለን በዛኛው ቪዲዮ ተመልክተነው ነበረ። የውመኢዚን ነበር የሚሆነው እዚህ አይደለ ን ምት ድምፅ ግን የውመኢዚን ማለቱ ይቀርና የውመኢዚኒ ን እንላት የነበረችዋን ድምፅ ኒ ወደ ከስራ መሐረክ መቀየር ስለዚህ የውመኢዚኒል እንደዚህ ይሆናል ማለት ነው። ስለዚህ እቺ ስናያይዘው እንዴት ነው የሚሆነው? የውመኢዚን የነበረውን ን የነበረችዋን ድምፅ ዛል ከስራ ኑን ሱኩን ነበር አይደል ሲነበብ ዛል ከስራተይን ዚን ነበረ ዚን የነበረው ዚኒ ይሆናል። ዚኒ ን የነበረችዋን ኒ ማድረግ ማለት ነው። ስለዚህ ሲነበብ እንዴት ነው? የውመኢዚኒል መሳቆ ሲን ፈትሐ አሊፍ ሱኩን ቃፍ በሱኩን እናቆመዋለን። ኢላ ረቢከ የውመኢዚኒል መሳቆ ደግሞአለሁ። ኢላ ረቢከ የውመኢዚኒል መሳቆ ስናቆም ታዲያ ቃፍን በተለይ ከአንቀጽ 26 ጀምሮ እስካሁን ያለውን ስናቆም ቃፍን አወፍረን አንጥረን መሆን አለበት ማለት ነው። ኢንሻአላህ አንድ ያነብላችኋለሁ ተከታተሉ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወለው አልቃ መዓዚረህ لا تحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل بها فاقرة
كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق نعم سورة القيامة ከአንቀጽ 15 እስከ 30 ያሉት ንባባቸው ይህንን ይመስል ነበረ። እየደጋገማችሁ በማድመጥ እንድታጠኑት እንድትከርሩበት ኢንሻአላህ ጋብዛችኋለሁ። ለጀማሪ እህት ወንድሞች ይደርሳቸው ዘንድ ሸር አድርጉት። هذا والله أعلم والسلام عليكم ورحمة الله وبركاته